በዘመናችን ላይ ይሁዳ ተብሎ መጠራት ያለባቸው ሰዎች ምን አይነት ሰዎች መሰሏችሁ? ፍቅረኛቸውን እናቴ፣ እማዬ ብለው የሚጠሩ ወንዶች ናቸው። እናንተን ወንዶች ሰብስበን በሀገር መክዳት ወንጀል ልንከሳችሁ ይገባል። ወደ ቁም ነገሩ እንምጣ። ልጆቼ፣ ደካማ ወንዶች ምንጊዜም ቢሆን የሴቶችን እሽሩሩ ይፈልጋሉ። ሴቶች እንዲያባብሏቸው ይጠብቃሉ። ለተሰባበረ ልባቸው መድኃኒት ከሷ ዘንድ ይሻሉ። በአጭሩ እንደገዛ እናታቸው ምትሆንላቸውን ሴትን ይመኛሉ። ግን እውነታውን ከኔ ብሰማው ይሻላል። የኔ ልጅ፣ ሴቶች ካንተ የበለጠ እሽሩሩን ይፈልጋሉ። ስለዚህ የራስህን ስብራት ራስህ መጠገንን ተለማመድ። የሷን እሽሩሩ አትጠብቅ። ደግሞም ማንንም ሴት እማዬ ብለህ እንዳጠራ። ምክንያቱም አንተ እናት አለህና እንደ አባቷ ሁንላት እንጂ እንደ እናት እንድትሆንላት አትጠብቅ። እንደ እናት የምትሆንልህን ሴት በመፈለግ እድሜህን አትጨርስ። ጥሩ እናት ብትሆን ለልጆችህ እንጂ ለአንተ አይደለም። ስለዚህ ወዳጆቼ፣ ወደድንም ጠላንም ጠንካራ የመሆኛ ጊዜያችን የደረሰ ይመስለኛል። ጠንካራ ወንድ ሁን፣ ምክንያቱም ጠንካራ ወንድ ከመሆን በቀር ሌላ አማራጭ የለህም። አንድ እውነት እነግርሃለሁ፣ ነገር ግን ማልቀስ አይፈቀድልህም። ተስማምተናል? ማልቀስ አትችልም። በአጠገብህ ያሉት ሰዎች እስከ መጨረሻው ካንተ ጋር የሚቆዩ ነው የሚመስልህ። በታመምክ አልጋ ላይ በወደክ ጊዜ እስከ መጨረሻው የሚወዱና ካንተ ጎን የሚቆዩ ነው የሚመስልህ። እንዲህ የምታስብ ከሆነ አንተም እንደኔ ተታለሃል። ሕይወት ያስተማረችኝ አንድ መራር እውነት አለ። እሱ ምን መሰለህ? ሞገስ ባለህ ጊዜ ለእንግድነት ትፈለጋለህ። ለዛ ባለህ ጊዜ ቤታቸው ትጋበዛለህ። ባሳዘንካቸው ጊዜ፣ በራሩልህ ጊዜ ደግነታቸው ከቤታቸው ያኖርሃል። ነገር ግን እመነኝ፣ ታመህ በተመለከቱ ጊዜ አንተ ተጥለሃል። በፊት ላይ አልጋ ላይ የኖረው ያ ሽባ ሰው አልጋውን ተሸክመው ወደ ጸበል የማይወስዱበት ምክንያት የድህነት ሽሚያ ወይም ጸበሉን ተሻምተው ለመጠመቅ ይመስለኝ ነበር። አይ ሞኙኔ፣ ለካ እውነታው እንደዛ አይደለም። እውነታው ሲገባኝ ለካ ማንም አልጋ ላይ የወደቀውን ሰው አይመለከትም። ማንም አልጋ የያዘን ሰው ዞር ብሎ አያስተውልም። ቢመርህም ዋጠው። አልጋ ላይ ሆነ ባዩ ጊዜ በላይ ላይ ይረማመዱብሃል። አልጋ ላይ ሳለ ሊያስብህ የሚችለው ቸሩ መድኃኔዓለም ብቻ ነው። የእውነቴን ነው የምልህ። ሰው አልጋ ላይ ሲመለከትህ በላይ ላይ ይረማመድብሃል። ኢየሱስ ክርስቶስ ግን አልጋህን አሸክሞ ያራምድሃል። አስተውል። እነሱ በአልጋ ላይ ይረማመዳሉ፣ እሱ ግን አልጋህን አሸክሞ ያራምድሃል። ከማምላክ ልጅ ቸሩ መድኃኔዓለም በቀር ማንም አልጋ ላይ የወደቀውን አይመለከትም። ማንም አልጋ ላይ የወደቀውን ሰው አይመለከትም። ማንም አያስተውልም ነው የምልህ። ሁሉም ሰዎች ጤነኛና የኖረህ ጊዜ ነው የሚያጅቡህ። እሱ ግን ምንም ሳይኖርህ ሁሌም ካጠገብህ አለ። አሁን ይህን ጥያቄ ልጠይቅህ፣ ለማን ጊዜ መሰጠት አለበት ብለህ ታስባለህ ታዲያ? በኖረህ ጊዜ የሚያጅብህን ሰው ወይስ ምንም በሌለ ሰዓት የሚቀበልህን አምላክ? ይህን ጥያቄ ለልብህ ጠይቅ። መልሱን እዛው ከልብህ ታገኘዋለህ። ቆንጂዬ ነኝ ብላ የምታስብ ሴት ለትዳር አትምረጥ። ለትዳር አትሆንም ነው የምልህ። ልጄ፣ ወዳጄ፣ ምክሬን ተቀበል። ቆንጆ ሴትን ያገባ ሰውና በመንገድ ዳር አፕልን የተከለ ሰው አንድ ነው። ሁለቱም ተመሳሳይ ጣፋንታን ይጋራሉ። ለምን ካልከኝ ማንም መንገደኛ ነው ቀጥፎ የሚያጣጥምብህ። የሚያሳዝነው ነገር ደግሞ አንተ በእነዚህ ነገሮች ላይ ምንም ቁጥጥር የለህም። ልቆጣጠርም ብትል ሰላምህን ታጣለህ። አፕልን ከተከልክ በመንገድ ሳይሆን ሰወር አድርገህ ትከል። ሚስትንም ካገባህ ሰወር የምትለውን ልታይ የማትለውን አግባ። አንድ አስተዋይ ሰው የመከረኝ ምክር አለ። ምን መሰለ? ከሁለት ሰይጣን የግድ አንዱን መምረጥ ካለብህ ትንሹን ሰይጣን ምረጥ። እያደግ እየበሰልክ ስትመጣ ከሴቷ መልክና ቁንጅና በላይ የምትሰጥ ሰላም በጣም ትልቅ ነገር እንደሆነ ያኔ ይገባሃል። ቆንጂዬ ነኝ ብላ የምትመጻደቅ ሴት ለትዳር አትሆንም። ምክንያቱም አንድ ወንድ ይበቃኛል ብላ ስለማታስብ። እሷ ለዓይንህ ገነት ናት፣ ለውስጥ ግን ገሃነምን ትሆንብሃለች። አይምሮዬ ያሰበውን ሐሳብ ሳይሆን አይኔ የተመለከተውን ነው ለእናንተ የነገርኳችሁ። ለእኔ ከመልከኛ ሴት ይልቅ ሰላም የምትሰጠኝ ሴትን እመርጣለሁ። እናንተስ? ኮሜንት ላይ ሐሳባችሁን ልስማ። ኮሜንት ላይ አሳውቁኝ። አንድ ጥያቄ ልጠይቅህ።
ለመሞት አንድ ቀን ነው የቀረህ ብትባል ምን ታደርጋለህ? አሁን እያደረግከው ያለውን ነገር ማድረግ ትቀጥልበታለህ። የምትሰራውን ነገር ትቀጥላለህ። ማፌዝህን ትቀጥላለህ። ቲክቶክ ማንሸራተትህን ትቀጥላለህ። በሱስ ውስጥ ትቀጥላለህ። አሁንም ማለቃቀስህን ትቀጥላለህ። አይመስለኝም። እንደምሞት ሲገባህ የመጀመሪያ የምታደርገው ነገር ንስሐ መግባት ነው፣ ወይም መልካም ነገርን ማድረግ ነው። ዓላማህን ማሳካት ነው የሚታየ። ከሁሉም በበለጠ ደግሞ ማድረግ የሚገባህን ነገር ነው የምታደርገው። ወዳጄ እንዴት መኖር እንዳለበት ጠፍቶብሃል? ሕይወትስ ትርጉም አጥቷል? እንዲህ ከሆነ ይህን ምክር ተቀበል። እየሞትክ እንደሆነ ለራስህ ነገር፣ እየሞትክ እንደሆነ አስብ። ያኔ ትርጉም የሌለውን ነገር ማድረግህን ታቆማለህ። ያኔ ማድረግ የሚገባህን ነገር ታደርጋለህ። ያኔ የተፈጠርክበትን ዓላማ ትፈልጋለህ። ያኔ ሕይወትህን መኖር ትጀምራለህ። ሞትን እንደ ባልንጀራ አድርግ። ሁሌም በአቅራቢያ እንዳለ አስብ። ምትሞተው ከብዙ ዓመታት በኋላ ይምሰልህ። አስተውል። ከእናት ማህፀን ከወጣበት ቅጽበት ጀምሮ ለመሞት ምቹ ዕድሜ ላይ ነህ። በማንኛውም ሰዓት ትሞታለህ። እንደምትሞት አስብ። ያኔ ምን ማድረግ እንዳለብህ፣ ምን ማድረግ እንደሌለብህ ትመለከታለህ። ሕይወትን አጣጥመህ እንድትኖር ይገፋፋል። መሞትን ስታስብ ሕይወትን አጣጥመህ መኖር እንዳለብህ ይገባሃል። ምንም ነገር መፍራት እንደሌለብህ ያደፋፍራል። ጊዜያት እንደማይደገሙ ይገባሃል። ቢያንስ በሳምንት አንዴ የመቃብር ስፍራዎችን መጎብኘት አለብህ። ከሞት በላይ አነቃቂ አስተማሪ መምህር የትም አታገኝም። ሞትን አለመርሳት ወይም በላቲንኛው አጠራሩ ሜሜንቶ ሞሪ። ይህም ቤተሰብ ፎሎ ካላደረግ ድጋሚ ላታገኘኝ ትችላለህ። ፎሎ ማድረግ